ይህ ቆሻሻ የገንዘቡ መጠን ሲያንስ መጠርጠር ነበረብኝ። ቆይ 1 ሚሊዮን ባንዴ ሲቀንስ እንዴት ነው ቼክ ያላስደረኩት? በቃ እደውላለሁ። ቢኒያምና ጽ ተፋጠዋል። እዚህ ጋር ገኒ እሺ ጽዬ እንዴት ነሽ የኔ ልጅ ትላታለች። ዝም አለች፣ ፈጠጠች፣ ደንግጣለች ማለት ነው። ቢኒያም ስታየው በጣም ደነገጠች። ምክንያቱም የጻፈላት ቴክስት በጣም የሚያስቀይም ነበር። አንቺ የረከሽ ብሎ ስለጻፈላት በጣም ተናዳባት ነበር። እናም እንዴ ምንድነው እንደዚህ መፋጠጥ? ለምን ሰላም አትባባሉም? ትላለች ገኒ። ገኒ እንዴት ነሽ? ሰላም ነሽ ወይ? አቶ ቢኒያም ሰላም ነህ? ቦታው ከገኒ ይልቅ ላንተ አምሮብሃል ወይም ደግሞ ሄዶብሃል ትለዋለች። አምም ይነሳና በጆሮዋ አንቺ ካለሽበት ቦታ ይልቅ ይሄ ቦታ በደንብ ለኔ ይመቸኛል ይላታል። ምክንያቱም አንቺ ያለሽበት ቦታ ማለት አቤል ጋር ብዙ ጊዜ በተደጋጋሚ ስላያትኝ በዛ ነው። ስለዚህ ከአቤል ጋር አንቺ ርካሽ ቦታ ከምትገኝ የኔ ይሄ ቦታ በጣም አሪፍ ነው ነበር ያላትኝ። ልክ ነህ፣ ውድ ነገር ያለ ቦታው ይረክሳል ትለዋለች። በጆሮ ነው የሚሾካሸኩት። ግን በጣም ይገርማትና ምንድነው የምትሾካሸኩት? ምን እያላችሁ ነው ትላለች ማለት ነው። እኔም ሳቃለችና እንዴ ምልሽ ቤት እንዴት ናቸው ገንዬ ብላ ጥለው ማውራት ጀመረች ማለት ነው። እንግዲህ በጣም ማለትም ለማናደድ ነው አሁን ያለችው ነገር። በተለይ ደግሞ ቢኒያምን ለማናደድ ያላት ጥረት፣ ምክንያቱም የሰደባት ስድብ በጣም ከባድ ስለሆነ እሷ ደግሞ አቤልን ስለማታፈቅረው እናም እሱ ደግሞ እንግዲህ በተደጋጋሚ ሲያያቸው በተለይ ደግሞ የላከለት ፎቶ እንግዲህ ፎቶሾፕ መሆኑን ራሱ እውነተኛ ነበር የመሰለው። ሲቀጥል ደግሞ በተደጋጋሚ አብረውም ስላያቸው በዛ ተናዱ ነው። በቢኒያም ቦታ ብትሆኑ እናንተ ምን ትላላችሁ? እንዲሁስ በጽዮን ቦታ ርካሽ የሚል ጽሁፍ ተጽፎላችሁ ማለትም መጀመሪያ ምን ሳይጠይቀኝ ምንድነው ችግሩ? ምንድነው ከልጁ ጋር አለች ማለት ከልጁ ጋር ምንድናለች ሳይል እንደዚህ አይነት ጽሁፍ ቢጽፍባችሁ ምን ትላላችሁ እናንተ? ማለት እንደዚህ የሚነካ ክብርን የሚነካ ነገር እኔ በነገራችን ላይ አይመቸኝም እንደዚህ አይነት ነገር። መጀመሪያ በመነጋገር ምክንያቱም ስላልተነጋገሩ ብቻ ነው። አሁን ላይ ሁለቱም ቢነጋገሩ ግን ግልጽ ይሆንላቸው ነበር ማለት ነው። ስለዚህ ግን ምንድነው ያደረጉትኝ? አልተነጋገሩም ማለት ነው። በቃ እንደዚሁ አየ። ለቢኒያም ፎቶ ተላከለትኝ፣ ፎቶውን አየው። ሲቀጥል ደግሞ ዳጊ ጠርቷት ነው እንግዲህ የሄደችው። ጽዮን እሱን ፈልግ አይደለም የታለ ዳጊ እያለች እያለ ነው ቢኒያም ተደብቆ አየ ማለት ነው። እና በዛ ሰዓት ለካ በዚህ ርካሽ ነው ወይ የቀየረችኝ? ለካ ሰሞኑን የተቀየረች ቢል ለዚህ ነው ወይ ይላል። ጽዮን ደግሞ የተቀየረችበት ምክንያት ለሱ ሳይሆን ስላስታወሰች እና እንዲሁም ደግሞ ፍቅረኛሽ ላይ ስላላት ስለዋሻት ነበር ማለት ነው። አሁን ላይ ሁሉ ነገር ስላስታወሰች ቢኒያም ሙሉ ለሙሉ ፍቅረኛዋ እንዳልሆነ አውቃለች። ነገር ግን ቢኒያምን አፍቅረዋለች። ማፍቀር ማለት ነው እኮ እንዴት እንደናፈቁት እየነገረኝ ነበር። ቤት ሁሉም ደህና ናቸው እግዚአብሔር ይመስገን ትላታለች። ወይ ግን አንቺ ገንዬ ይሄ ስራ ይሻላልሽ እንዴ ትላታለች። ያው እንግዲህ ልሞክረው ብዬ ነው ትላታለች ገኒም። በቃ እሺ ገንዬ እኔ አሁን ልሂድ፣ የሆነ የማገኘው ሰው አለ። ሌላ ጊዜ ግን ቃል ገባልሻለሁ መጥቻ ግዝሻለሁ ትላታለች። ጽዬኔ ቆንጆ እሺ አመሰግናለሁ የኔ ልጅ ትላታለች ገኒም ማለት ነው። እናም እንደዛ ብላ ትሄዳለች። ይህ ማለት እንግዲህ አንድ የማገኘው ሰው አለ ቢኒያምን ለማናደር ነበር። እሺ በቃ ያው ብዙ ቃል አመጣውም ትንሽ ስለሆነችም ብዙም አታደክመኝም ትላለች። ይህ ማለት እንግዲህ እስኪ ከገኒ ምን ተማራችሁ? ማለትም ትንሽዬም ብትሆን ስራ መናቅ የለብንም። እንዲሁም ቢኒያምና ጽ ተነጋግረው መፍታት እያለባቸው፣ ነገር ግን ሁለታቸውም እልህ ይዟቸው በልህ እንግዲህ ፍቅራቸውን ሊያጡ ነው ማለት ነው። ምንም ቻው ሳትለው ጥለው ትሄዳለች። እናም ቢኒያምን ቆሚልና እንደገና ተከትሏት ትሄዳል። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላማችሁ ብዝት ትበል። ለዚህ ቻናል አዲስ ነው ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብናችሁም ከልብ ነው ማመሰግን። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። እንግዲህ ባለፈው ሳምንት ያለቀው ያፌት በጣም ተናዶና እንዲሁም ያፌት ያላሰበው ነገር እንደገጠመው ነበር የምናውቀው ማለት ነው። እንዳለ ኪሳራ ውስጥ እንደገባና ሁሌም ማሸነፍ ነበር የለመደው። ነገር ግን መሸነፍም ገጥሞታል ማለት ነው ያፌት። ሲቀጥል ደግሞ ሉሊት ማለት ነው ሰው እንደሚያሯሯጧት እየሮጠች ነበር መታ ቤዛን እያለች ምን ሆነች ነው ገለይ ነው እያለች እንዴት ነው ሰውን ዝም ብሎ መግደል የሚችለው? ምን ስለሆነ ነው? ማን ነው እሱ ስትላት አለቃ ጋር እንደዚህ አይነት ቀልድ የለም ለሱ ሰው ምንም አይደለም ስትለው ነበር። እና ያው ያፌትም
ቆርጠህ አምጣልኝ ብሎታል ማለት ነው። ምክንያቱም በሷ የተነሳ ነው የሁሉ ነገር ኪሳራ የገጠመኝ እና ስለዚህ ይሄን ሁሉ ኪሳራ የማስተናግድበት ጊዜ የለኝም። ስለዚህ እጇን ቆርጠህ አምጣልኝ ብሏል። ሔዋንም ከሴቶች ጋር ተቀላቅላ እዛ ጋር እየጮች ነው ማለት ነው። ሔዋን መጨረሻው ይሄ የአፌት ነገር እንዲከስር ያደረገችው ሔዋን እዛ ውስጥ ከገባች ነው እና በምን አይነት መልክ ይመስላችኋል? ውድ ቤተሰቦቼ ሀሳባችሁን ኮሜንት ላይ አስቀምጡ ማለት ነው። እንዲሁስ በስተመጨረሻም በክፍል 84 ላይ ማለት ነው ጋይስ አይታችሁት ከሆነ መጨረሻ ላይ ያፌት በጣም ደንግጦ ነበር ማለት ነው። ማን መቶበት ነው? ማን ነው የመጣው ማለት የተደበቀ ነገር። ሲቀጥል ደግሞ የዲያራ እናትና ያፌት አንድ ላይ ይሰራሉ። ይሄ ህገ ወጥ ስራ። ምክንያቱም ያፌት የዲያራ ወንድም ወይንም ደግሞ ዳውድ ነው ስሙሳ ዳውድ ምክንያቱም እናቱን ስለማይደግፋት በጣም እኔ አንቺን እኮ ለአንቺ ብዬ ሳይሆን ለእህቴ ብዬ ነው እዚህ ቤት የተቀመጥኩትኝ። እኔ አንቺ እኮ ምንም ነገር ከማድረግ ወደኋላ አትይም፣ ጨካኝ ነሽ፣ አረመኔ ነሽ፣ ስለዚህ ስራሽን አልደግፍም ሲላትም ነበር ማለት ነው። ይህ ማለት እንግዲህ ስራዋን ስለማይፈልገው ለዛ ነው እንደዛ ሲላት የነበረው ማለት ነው። እና ያፌትና የዲያራ እናት አንድ ላይ ማለትም እጃቸው አንድ ነው። ሲቀጥል ዲያራን ማን ነው ያገታት? ምክንያቱም ዲያራ ታግታ ነበረ ነው። ከዛም ናታን ነው ያስለቀቃት። ስለዚህ ናታን ያስለቀቀበት ማን ቢያግታት ነው? ማን ነው ዲያራን ሊያግታት የቻለው? እዛ የአፌት ሰዎች ናቸው ወይስ ሴቶች ጋር ለመቀላቀል ነው ወይስ ምን ይመስላችኋል? ውድ ቤተሰቦቼ ሀሳባችን ኮሜንት ላይ አስቀምጡ። ኤፍራታም ዝም ብላለች ማለት ነው። ምክንያቱም ያፌትን እያታለለች ነው። ከድርጅቱ ጋር አብሬ ካልሰራው ያለችው ነው። እሷም ግን ደግሞ ያፌትም ማለትም ሌላ ስራ ለምን ከፍትልሽም የፈለግሽውን ቢዝነስ ለምንድነው ድርጅቱ ጋር የፈለግሽው? ምን አስፈለገ? ከድርጅቱ ውጭ ሌላ ስራ ልክፈትልሽ። አንቺም ያው ምንድነው የሚሰራው ያልሽ የቆየ ፋይል ስትጎረጎሪ አቧራ ከሚሆንብሽና ጉንፋን ከሚይዝሽ እኔም ሚስቴ ምን አይነት ተንኮል አስባ ከሆነ ነው ብዬ ስጠራጠር ከምውል ለምን አንቺም የራሽን ስራ እኔም የራሴን ስራ አንሰራም ብሎ ሲጠይቃት ነበር ማለት ነው። እሷ ግን እኔ የምፈልገው ድርጅቱ ጋር ነው፣ አንተ ጋር ነው መስራት ፈልገው ስትላት አየህ አንተ